አንድ አዳኝ ነበር። ይህ አዳኝ አንድ ቀን ከጫካ አድኖ ሲመለስ ቀለሟ እጅግ ያማረና ድምጿ ማራኪ የሆነች አንዲት ልዩ ወፍ በወጥመዱ ይዛል። ሊያርዳት ቢላዋውን ሲያወጣ ወፏ በድንገት በሰው ልሳን መናገር ጀመረች። አንተ ደግ አዳኝ ሆይ እባክህ አትረደኝ። እኔም በማረድ የምታገኘው ጥቂት ስጋ ነው፣ ሆድህንም አይሞላውም። ነገር ግን በህይወት ብትተወኝ በምላሹ ህይወትን በሙሉ የምትመራባቸውን 3 ታላላቅ የጥበብ ምክሮችን እነግርሃለሁ አለችው። አዳኙም በጣም ተገርሞ መጀመሪያ ምክሮችሽን ንገሪኝና እለቅሻለሁ አላት። ወፏም ቀጠለች። የመጀመሪያው ምክሬ የማይሆንና የማይመስል ነገር እውነት ነው ብለህ ፈጽሞ አትመን። ሁለተኛው ምክሬ ያለፈና ያጣኸውን ነገር እያሰብክ በከንቱ አትቆጭ። ሶስተኛው ምክሬ ግን በነፃነት በአጥሩ ላይ ሆኜ እነግርሃለሁ አለችው። አዳኙም በምክሮቿ ተስማምቶ ወፏን ከእጁ ለቀቃት። ወፏ በደስታ እየዘመረች በረረችና ከአጥሩ በላይ ባለ አንድ ረዥም ዛፍ ላይ አረፈች። ከዚያም ወደ አዳኙ ዞር ብላ በሳቅ እየተንተከተከች እንዲህ አለችው፣ አንተ ሞኝ አዳኝ ሆይ እንዴት ያለውን ትልቅ ዕድል አጣ! በሆዴ ውስጥ ክብደቱ ከፍተኛ የሆነ ትልቅ የከበረ ድንጋይ ነበር። ብታርደኝ ኖሮ በአንድ ቀን የዓለም ባለጸጋ ትሆን ነበር። አንተ ግን በነፃ ለቀከኝ አለችው። አዳኙ ይህንን ሲሰማ በድንገት ቁጭት ውስጥ ገባ። ጭንቅላቱን እየመታ ወዮልኝ፣ እንዴት ያለውን ዕድል አጣው! እንዴት እንዲህ አይነት ሀብት እጄ ውስጥ ገብቶ አመለጠኝ እያለ ይቆጭ ጀመር። ወፏ ላፍታ ዝም ብላ አየችውና በሐዘኔታ ራሷን እየነቀነቀች እንዲህ አለችው፣ አሁን እኮ 2 ምክሮችን መከርኩ፣ ነገር ግን በደቂቃ ውስጥ ሁለቱንም ረሳቸው። መጀመሪያ ያለፈ ነገርን እያሰብክ አትቆጭ ብዬህ ነበር፣ አንተ ግን እኔን በመልቀቅህ በከንቱ ትቆጫለህ። ሁለተኛው የማይሆንና የማይመስል ነገር አትመን ብዬ ነበር፣ አንተ ግን ክብደቷ ከ200 ግራም ማይበልጥ አንዲት ትንሽ ወፍ በሆዷ ውስጥ ግዙፍ አልማዝ ተሸክማ ትበራለች የሚለውን የማይመስል ነገር አመንክ። ታዲያ አንተ መጀመሪያ የነገርኩህን ጥበብ ሳትይዝ ሶስተኛውን ምክሬን ብነግርህ ምን ዋጋ አለው? አንደበትህ ጥበብን ይፈልጋል፣ ልብ ግን የጅልነት እስረኛ ነው። ይህንን ብላ ጥላው ወደ ሰማይ በረረች። ይህ ታሪክ የሰው ልጅን ትልቅ ድክመት ያሳያል። የሰማውን ጥበብ በልቡ መያዝ ማይችል ሰው ሁልጊዜ በከንቱ ወሬና በቁጭት ውስጥ ይኖራል። ጅል ሰው እነዚህን ነገሮች ስለ ራሱ ይናገራል። ንግግር የሰው ልጅ የውስጥ ማንነቱን ለዓለም የሚያሳይበት ትልቁ መስኮት ነው። ጥበበኛ ሰው ሲናገር የውስጡን አስተዋይነት ያሳያል። ጅል ሰው ግን በተቃራኒው ዝም ቢል ሊደበቅለት የሚችለውን የውስጡን ባዶነት በገዛ አንደበቱ ይዘረግፈዋል። ታላቁ የፋርስ ገጣሚ ሩሚ በአንድ ወቅት እንዲህ ብሎ ነበር፣ ቃላትህ ከዝምታ የተሻሉ ካልሆኑ በስተቀር ዝምታህን አትስበር። በዚህ ዘመን የሰው ልጅ ትልቁ ፈተና አለማወቁን አለማወቁ ሆኖ እናገኘዋለን። ጅል ሰው ስለ ራሱ ምንና እንዴት ይናገራል? ዛሬ የሰውን ማንነት በቀላሉ እንድንረዳና ራሳችንንም እንድንመረምር የሚያስችሉንን 7 ቁልፍ ነጥቦች በዝርዝር እንቃኛለን። ይህ ቪዲዮ በህይወታችሁ ላይ አዲስ እይታን እንደሚጨምር እርግጠኛ ነኝ። እስከ መጨረሻው አብራችሁን ቆዩ። ቪዲዮንም ላይክ ማድረጋችሁን እንዳትረሱ። 1. ሁሉን አውቃለሁ ባይነት። የአንድ ሰው የጅልነቱ የመጀመሪያውና ትልቁ ምልክት ሁሉንም ነገር እኔ ያውቃለሁ የሚል የተሳሳተ በራስ መተማመን ነው። በስነ ልቦና ሳይንስ ዳኒንግ ክሩገር ኢፌክት የሚባል እውነታ አለ። አንድ ሰው ስለ አንድ ጉዳይ ያለው እውቀት አነስተኛ በሆነ ቁጥር ራሱን እንደ ትልቅ ሊቅ አድርጎ የማሰብ እድሉ ከፍተኛ ነው እንደማለት ነው። ጅል ሰው በሁሉም አቅጣጫ ተንታኝ መሆን ይፈልጋል። በፖለቲካው እርሱ ነው አዋቂው፣ በሕክምና እርሱ ነው ዶክተር፣ በሃይማኖቱም እርሱ ነው መምህር። ስለ ራሱ ሲናገር ሁልጊዜ እኔ ይሄን ነገር ድሮም ማውቀው ነበር፣ እኔ ማላውቀው ነገር የለም በሚሉ ቃላት ንግግሩን ይጀምራል። ጥበብ ግን ሰፊ ውቅያኖስ ናት። ዋናተኛ በዋኘ ቁጥር ጥልቀቷ እንደሚጨምር እንዲሁ ባወቅን ቁጥር አለማወቃችንን እናውቃለን። ጅል ሰው ግን በትናንሽ ኩሬዎች ላይ ቆሞ የባህር አሳሽ ይመስላል። ይህንን ነገር አላውቀውም እስኪ ያስረዱኝ የሚል ልቦና የለውም። አለማወቁን ለመሸፈን ስለ ራሱ ሁለንተናዊ አዋቂነት ያለ እረፍት ይናገራል። 2. ጥፋትን አለመቀበል። ሁለተኛው ምልክት በህይወቱ ለሚደርሱ ውድቀቶች ሁሉ ጥፋትን ወደ ሌላ ማላከክ ነው።
ጅል ሰው ስለ ራሱ ታሪክ ሲያወራ እርሱ ሁልጊዜ ተበዳይ ነው። በሕይወቱ ለደረሱ ውድቀቶች ሁሉ፣ ላጣቸው እድሎች ሁሉ ተጠያቂው ሌላ ሰው ነው። ካልሆነም እድል ወይም የሰው ልጅ ምቀኝነት ነው። ጅል ሰው ስለ ራሱ ሲናገር እኔ እኮ በጣም ቅንና ምስኪን ሰው ነኝ፣ ግን ሰዎች አይረዱኝም፣ ሁልጊዜ ይበድሉኛል ይላል። የራሱን ድክመት መመልከት የተሳነው ዓይን የሌላውን ጉድፍ ለማጉላት ግን አጉሊ መነጽር ይይዛል። አንድ ሰው የራሱን ስህተት አምኖ ካልተቀበለ በፍጹም ሊታረም አይችልም። ጅል ሰው ግን የራሱን ጥፋት ተቀብሎ ከመታረም ይልቅ ራሱን ሁልጊዜ የሌላ ሰው ሴራ ሰለባ አድርጎ ማቅረብን ይመርጣል። ይህ ደግሞ ከኃላፊነት የመሸሽ የጅልነት ትልቁ ማሳያ ነው። 3. እኔነትና በባዶ መኮፈስ። የአንድን ዛፍ ታላቅነት ፍሬው እንጂ ቅጠሉ አይናገረውም። ጅል ሰው ግን ፍሬ በሌለው ባዶ ቅርንጫፍ ላይ ቆሞ ይጮሃል። ይህ ሰው በሚያደርጋቸው ማናቸውም ንግግሮች ውስጥ እኔ የምትል ቃል ካልገባች ሰላም አይሰማውም። እኔ ያደረግኩት፣ እኔ የገዛሁት፣ እኔ ባልኖር ኖሮ፣ እኔ እኮ እንዲህ ነኝ የሚሉ ቃላት የአንደበቱ ማጣፈጫዎች ናቸው። ራሱን ከፍ ለማድረግ ሌላውን ዝቅ ማድረግ የታወቀ ስልቱ ነው። ይህ አይነቱ ባህሪ በስነ ልቦና ናርሲሲዝም ወይም ራስን ከልክ በላይ የማምለክ አባዜ ይባላል። እውነተኛ ብቃትና ጥበብ ግን ድምፅ የላቸውም፣ ስራቸው ራሱ ይናገራል። ማርከስ አውሬሊየስ የተባለ የሮማ ንጉሥና ፈላስፋ እንዲህ ይላል፣ የአንድ ሰው ዋጋ የሚለካው በሚያሳድዳቸው ነገሮች ዋጋ ልክ እንጂ ራሱን በሚያሞካሽበት ቃላት ልክ አይደለም። ጅል ሰው ግን ማንነቱን በሰው ጆሮ ላይ በኃይል ለመጫን ስለሚጥር ስለ ራሱ ታላቅነት ያለ እረፍት መናገርን ስራዬ ብሎ ይዘዋል። 4. በሚስጥር አለመታመን። አራተኛው ምልክት የራሱንም ሆነ የሌላውን ሰው ሚስጥር በአደባባይ መዘርገፍ ነው። ጥበበኛ ሰው ልቡን እንደ ጥልቅ ጉድጓድ ያደርገዋል። የተጣለበት ሚስጥር እዚያው ይቀበራል። ጅል ሰው ግን እኔ እኮ ግልጽ ነኝ፣ የሆዴን በሆዴ መያዝ አልችልም እያለ የራሱን ድክመትና የሚስጥር ጠባቂነት ጉድለት እንደ ትልቅ ጀግንነት ቆጥሮ ያወራል። ከማን ጋር የትና ምን መናገር እንዳለበት አይለይም። ዛሬ ወዳጁ የሆነውን ሰው ሚስጥር ነገ በትንሽ ነገር ሲጣላ በአደባባይ ያሰጣል። ይህንን ሲያደርግ ያለ አንዳች እፍረት ነው። ነገር ግን ንግግሩ የውስጡን ተአማኒነት ማጣትና የባህሪ መላሸቅ ቁልጭ አድርጎ እንደሚያሳይ አይረዳውም። ሚስጥር መያዝ አለመቻል የልብ ጥንካሬ ማጣትን ያሳያል። ልቡ የላላ ሰው ደግሞ አንደበቱን መክታት አይችልም። 5. ለመስማት ሳይሆን ለመመለስ መቸኮል። አምስተኛው ምልክት የማዳመጥ ጥበብን ማጣት ነው። ተፈጥሮ 2 ጆሮና 1 አፍ የሰጠችን ብዙ ሰምተን ጥቂት እንድንናገር ነው። ጅል ሰው ግን ለመስማት ሳይሆን ለመመለስ፣ ራሱን ለመከላከል ወይም የራሱን ሐሳብ በሌሎች ላይ ለመጫን ይቸኩላል። ሌላው ሰው ሐሳቡን ገና ሳይጨርስ ያቋርጠዋል። ስለ ራሱ ሲናገር እኔ ሰውን በማየት ብቻ ማንነቱን አውቃለሁ፣ ማንም ሊያስተምረኝ አይችልም ይላል። ራሱን ሁልጊዜ አስተማሪ፣ ሌላውን ደግሞ ተማሪ አድርጎ ያስባል። ነገር ግን የራሱን ድምፅ ብቻ ስለሚሰማ ከሰዎች የሚገኘውን የጥበብ ጠብታና አዳዲስ እውቀቶች ያጣል። ማዳመጥ አለመቻል የድንቁርና ትልቁ በር ነው። ጅል ሰው ደግሞ በዚያ በር ውስጥ በደስታ ይኖራል። 7. ራስን የመመርመር ጥሪ። ጅልነት የሰውነት አቋም ወይም የትምህርት ደረጃችን መመዘኛ አይደለም። ብዙ የተማሩ ነገር ግን አንደበታቸው የጅልነታቸውን ምስክርነት የሚሰጥባቸው ሰዎች አሉ። ጅልነት የአስተሳሰብ የልቦናና የአንደበት መላሸቅ ነው። በአጭሩ የጅልነት መለኪያዎች ሁሉንም አውቃለሁ ባይነት፣ ጥፋትን ሁልጊዜ ወደ ሌላ ማላከክ፣ በባዶ እኔነት ማበጥ፣ ሚስጥር አለመጠበቅና ማዳመጥ አለመቻል ናቸው። ታዲያ ከነዚህ ምልክቶች በጥቂቱም ቢሆን በንግግራችን ውስጥ ይስተዋሉ ይሆን? ሁላችንም ፍጹማን አይደለንም። ነገር ግን ስህተታችንን አይተን ራሳችንን ለመቀየር መሞከር የጥበብ ሁሉ መጀመሪያ ነው። ንግግራችንን እንመዝን። ቃላት ከአንደበታችን ከመውጣቱ በፊት በልባችን ወንፊት ይጣራ። ታላቁ ፈላስፋ ፕሉቶ እንዳለው ጥበበኛ ሰው የሚናገረው ነገር ስላለው ነው። ጅል ሰው ግን የሚናገረው መናገር ስላለበት ብቻ ነው። ከነዚህ ነጥቦች መካከል በዙሪያችሁ ባሉ ሰዎች ላይ ያስተዋላችሁት የትኛውን ነው? በህይወታችሁስ ከእንደዚህ አይነት ሰዎች ጋር ምን አይነት ገጠመኝ አላችሁ?
ሀሳባችሁን በኮሜንት መስጫው አጋሩኝ። ቪዲዮውን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዲሁም ለምትወዷቸው ሰዎች ሼር ማድረግ አትርሱ። እንደነዚህ ያሉ የህይወት እይታዎችን የሚያሰፉ አስተማሪ ቪዲዮዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስክንገናኝ በጥበብ በአስተዋይነትና በሰላም ቆዩልኝ።